አንተን ደግሞ እኮ ሴተውኝ በእናትህ የኔ ጉዳይ የኔ ኑሮ ምንም ህይወት እንዳይቀማም ማንም የማንንም ህይወት እንዳይጎዳ ነው እኛ የምንፈልገው እና አሁን ስቴጃና ፍሴም ከዚህ በኋላ ሁለታችሁም በቃ ማወቅ ያለባችሁ የትኛውም እርዳታችሁ አያስፈልገኝም፣ ምክርም አያስፈልገኝም። በህይወቴ ጣልቃ አትግቡ። በቃ አትንኩኝ። ህይወት ላይ ካልገባን ማን ይገባል? ማይ በቃሽ በቃ ካላረመን ማን ሊያረም ነው? እኛ እኮ ላንተ ምን ነገር ነው እየነገርን ያለው። ሰላም ሰላም የኛ ውድ ተወዳጅ ቤተሰቦች እንዴት ናችሁልኝ? እኔ አለው ፈጣሪ ይመስገን። እናንተም እንዴት ናችሁስ? ብቻ በያላችሁበት ሰላም ሁኑልኝ። ሰላማችሁ ብዝት ይበልልኝ የኔ ውዶች። እንግዲህ ዛሬም ተመልሼ መጥቻለሁ ቤተሰቦቼ። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት በጣም የሚያሳዝን ነገር ነው። ማሳዘን በቃ በፊት ማንጠብቀው ያላሰብነው ነገሮች እንግዲህ እየተፈጠሩ ነው። ያው እንግዲህ ሁሉን ነገር ለበጎ ነው እያልን እንለፍ አይደል ቤተሰቦቼ። እንግዲህ እሱን ያው ያለውን ነገር በሂደት እነግራችኋለሁ። ግን መጀመሪያ እስቲ ባለፈው ስለተፈጠረው ነገር መጨረሻውን ስላላያችሁ ማለት የነበርንበትን ሁኔታ በሂደት እያሳየዋችሁ ያለ በመሃል ዘበኞች ጥበቆች መጥተው አስወጥተውኛል ማለት ነው። ያኛውን እንግዲህ እንዴት እንደሆነ አላቅም ቤተሰቦች። ያው ማወቅ ስላለባችሁ ለእናንተ ልንገራችሁ። ያው ተከታትዬ እንግዲህ እንደ መጀመሪያ እንዳያችሁት ቪዲዮ ላይ እዛው አብርሃም ከሄርሜላ ጋር በትክክል እዛ ቤት መሆኑን በትክክል በቃ በእርግጠኝነት አውቄያለሁ። ተከታትዬውም ጥሩ እንትን ላይ ደርሼ ነበረ። ግን እንግዲህ ያው በመስኮት ይየኝ በምን እንዴት እንደሆነ አላቅም ብቻ ያው በጥበቃዎችና በሆቴሉ ማናጀር በግድ እንደወጣ ተደርጓል ማለት ነው። ያን ምንድነው ካሜራም አቁሜ ነበር። እኔ በራሴ ለማየት እየሞከርኩ ነበር። ካሜራም አቁሜ ነበር። ነገር ግን እንግዲህ ያው ጭራሽ በቃ እኔ እንዳይባቸው እንድደርስባቸው ስላልተፈለገ አስወጥተውኛል ማለት ነው። ያንም እንግዲህ መረጃውን የሰጠኝ ቴዲ ነው። ከዛም እንደወጣ ያስደረገውም ይመስለኛል ቴዲ ነው። ያው ብዙ ሰዎች እየተከታተሉ ነበረ። ያንን መረጃ የሰጡኝም ሰዎች ተከታትለው ምን እንደሚሆን እንትን ያሉ ነበር። ግን እነሱ የፈለጉት ያንን መረጃ እኔ አይቼ በእንዲሁ በቃል እጄ ለሩታ እንዳስተላልፍ እንጂ ቀጥታ እንደዚህ መረጃው እንዲወጣባቸው ይፋ አልፈለጉም ነበር። ምክንያቱም ችግራቸው ከሩታ ጋር ነው። በቃ እሷ ሰምታ ያለውን ነገር የሆነ እኔ ለምን እንደሆነ ብቻ አላቅም እንደዛ ነገር ነው የፈለጉት። ያው በጥሩ አይደለም መቼም ተንኮል ነው እና እንደዛ ነው። ለዛ ነው መጨረሻውን እንግዲህ ሳልቋጭላችሁ የወጣሁት ቤተሰቦቼ። ለዛም ደግሞ በጣም ይቅርታ እጠይቃለሁ ማለት ነው እኔም ፈልጌው ስላልሆነ እና ደግሞ ትናንትና ከቴዲ ጋር እንግዲህ የሰራነውን ቪዲዮ አይታችኋል። በጣም ያሳዝናል። በጣም የሚያሳዝን ነገር ነው። ያው ብዙ ነገር እንግዲህ እስከዛሬ ድረስ መረጃም ሲያቀብለኝ የነበረው ቴዲ ነው። ብዙ ነገር ከሄርሜላ ጋር ጎን ሆኖ ብዙ ነገር ሲያደርግ የነበረው ቴዲ ነው። እንግዲህ ያንን ለምን እስካሁን ድረስ አደረክ? ለምን እንዲህ ብዙ ነገር አውርተናል ቤተሰቦች። እንግዲህ እሱ ሩታ ጋር ያለውን ነገር ያው የድሮ የትምህርት ቤት ፍቅረኛ ነበሩ። በድሮ ታሪክ እንግዲህ አሁን በድሮ በሬ ያረሰ የለም ነው የሚባለው አይደል? በድሮ ታሪክ እንግዲህ አሁን ምንም ማድረግ ምንም መፍጠር አንችልም። እሱ አሁን የድሮ ህይወት የድሮ ላይፍ ላይ ነው ያለው። ተማሪ ያሉ ብዙ ነገሮችን አሳልፈዋል። ብዙ ነገሮችን እንትን ብለዋል። አሁን ያንን እንግዲህ ለመድገም ይሁን ምን አላቅም ብቻ ሩታን በጣም ይወዳታል፣ ያፈቅራታል። እንደዛ ነው የተረዳሁት። እና ያንን ለመመለስ ነው እንግዲህ ኤርሜላንም ይዞ መጥቶ እንደዛ ሲያደርግ የነበረው ወሬ ወደዛ ወደዚህ ሲያቀብል የነበረው ብዙ ነገር እያደረገ የነበረው ለዛ ነው። ያንን ደግሞ ለመመለስ እስቲ እሞክራለሁ እኔ በተቻለኝ አቅም። እኔ ማንም ሰው በነገራችን ላይ እንዲጎዳ አልፈልግም። ሁላችንም ሰላም ሆነን ሰላም ህይወት እንድንኖር እንጂ በዚህም በዛም በኩል በኔ በኩል የሚሆን በሩታ በኩል በአብርሃም በኩል በሄርሜላ በኩል ማንም እንዲጎዳ አልፈልግም። ግን ሁሉም
የራሱን ህይወት እንዲኖርና በሰው ህይወት ውስጥ ጣልቃ እንዳይገባ በሰው እንትን ውስጥ በቃ ሁሉም ብቻ በራሱ መንገድ ሰላም እንዲሆን ነው። ማንም የማንንም ህይወት እንዳይቀማም፣ ማንም የማንንም ህይወት እንዳይጎዳ ነው እኛ የምንፈልገው። እና አሁን ስቴጅ አናግረውና ያለውን ነገር ቀጥሮኛል፣ እየጠበቀኝ ነው። ግን ቀድሜ እስቲ እናንተንም ካሜራም ይዤ ለመሄድ ብዬ ነው እንግዲህ እንዲያዋ ለእናንተም ለማማከር ነው የመጣሁትና ያለውን ነገር እኔ አናግሬ እንዲመለስ ላድርገው። ምክንያቱም አሁን ደግሞ እሱ ገባ ማለት እዚህ ጋር የሄርሜላን ሳንጨርስ አሁን እሱ ደግሞ በዚህ ጋር በሩታ በኩል ገባ ማለት ሌላ ውጥንቅጥ ሊሆን ስለሚችል እሱ እንግዲህ እንዲመለስ አደርጋለሁ። ያው በተቻለኝ አቅም ሩታንም ሂጄ አናግሬያት ነበረ። እሷም እንግዲህ እንድታቀው ያህል ዝም ብዬ ነግሬያታለሁ። እሷም የማይሆን ነገር መሆኑንና እዚህ ጋር ምንም አብራሜን የሩታን ያፈር ልብላ በጣም እኮ ነው በቃ እኔ ማለት ምን ያህል ንጹህ ልብ እንዳላት ምን ያህል በቃ የሆነ ንጹህ አመለካከት እንዳላት የምናውቀው በቃ አብርሃም እንደዛ አጠፋ ብዬ እኔ እንደዛ አይነት ስህተት ውስጥ አልገባም ብላ ነው የመለሰችልኝ። ስለዚህ የድሮ ላይፍ የድሮ ነው በቃ እኔና እሷ አብረን መሆንም አንችልም። እኔም በርግጥ አብረው እንዲሆኑ ሳይሆን እንዲህ የሚል ነገር ያው ቪዲዮ ላይ ከማየቷ በፊት እንድታቀው ብዬ ነበር ያናገርኳት። ግን በቃ አይሆንም ምናምን ብላ እንዳረጋጋው ነው የነገረችኝ ማለት ነው። እሱም ደግሞ እስቲ ብዙ ኃላፊነት ያለበት ሰው ነው እንግዲህ ትልቅ ኢንጂነር ነው። ከተማችንን በአሁን ሰዓት ብዙ እንትን እያደገች ናት። ቡታጅራን አይታችሁ ከሆነ ደግሞ የሱ እጅ አለበት። ትልቅ ባለሙያ ነው፣ ሲቪል መሐንዲስ ነው። እንግዲህ የምታውቁት ታውቁታላችሁ። ስለዚህ ያንን በቃ ራሱን አረጋግቶ እንዲሰራ ምናምን ለመምከር እሞክራለሁ። እንግዲህ ምንም ከዛ በላይ ምንም ማድረግ አልችልም። ግን ብቻ ይጨንቃል። በዚህም ወገን ሆናችሁ ስታዩት፣ በዛም ወገን ሆናችሁ ስታዩት በጣም ይጨንቃል። እስቲ ያለውን ነገር ቤተሰቦች እንሂድና ወደ ቴዲ ለማረጋጋት ልሞክር። እሷም የመለሰችልኝ መልስ እንዲቆርጥ ውስጡ እንዲቆርጥ ማለት ነው መንገር አለብኝ። እስቲ እንሂድና ደግሞ እንትን እንበል። ብቻ በጣም ከባድ ነው። ቴዳ አሁን እኮ በቃ በጣም አንተ እያልክ ያለው ነገር በጣም ቴዳ ከባድ ነገር ነው። ምክንያቱም እኔ አሁን ማሂ ጋር ባወራው ነገር ከአሁን እያልከኝ ያለው ነገር ቴዳ ላይፍ ላይ መጥፎ ነገር ነው። አንተ ትልቅ ኃላፊነት ያለበት ሰው ነህ። ሲቪል መሐንዲስ ነህ። ከግንባታ ጋር ከኮንስትራክሽኖች ጋር ብዙ እያሰራሃቸው ያለው ሳይቶች አሉ። እነዚህ ነገሮችን እንትን ይልብሃል። ጥሩ አይደለም። ሁሌ እንደዚህ ተረብሸ ህይወትን መምራት አትችልም ቴዳ። እሷ አሁን ሌላ ህይወት ላይ ነች። ስንት አመት ነው ከትምህርት ቤት ከተለያያችሁ ራሱ ስንት አመት? 10 አመት አይሆናችሁም? 17 ምናምን ነገር ይሞላችኋል። አንተ ኢንጂነሪንግ የተማርኩ 7 አመት አስበው፣ በጣም ብዙ አመት ነው። እና አንተ ህይወትህ ላይ ራሱ መጥፎ ነገር እንትን ሊሆን ይችላል። እሷ ልጅ ወልዳለች እና ደግሞ እሷ የአብርሃም ፍቅር ገና አልወጣላትም። አንተ ያሁሉ ነገር ያሁሉ ጸብ ያሁሉ የነሱ መጋጨት እንደዚህ አይነት ነገር ከምትሄድ ባጭር እኮ ጀስ ከሷ ጋር እኮ ከሩታ ጋር ሪል አውርታት ፌስ ቱ ፌስ አውርታት ቢሆን ኖሮ የተሻለ ይሆን ነበረ ቴዳ። አንተ ደግሞ በቃ እግዚአብሔር የፈጠረልን ነው። ሩታ ብቻ ላትሆን ትችላለች። አንተ ውስጥ ያለችው ሩታ የቀረችው ሩታ ልትሆን ትችላለች። ግን እሷም ደግሞ በቅርብ ነው ሳይታሰብ ነው ወደ አብርሃም ህይወት ውስጥ ገብታ እንደዚህ አይነት የቀለጠ ፍቅር ውስጥ የገቡት። ግን አንተ ያሁሉን አመት ስለ ፍቅር ሳትገልጽላት ሳትነግራት ነው የቆየው። አላም ማይ ያ እንዴ ነሽ? ቤት በኩል መጣ ወላ ረቆች ወላ እንዴ ነሽ? ዳነሽ ዳነሽ አብረን እኮ ያለው ምንድነው? አይ እንዴት ናችሁ? አለነ ቴዳ አልተረጋጋክም? አሁን ብሷል። በጣም ቴዳ በጣም ተረብሿል። ይበልጥ እየባሰበት ነው። በተለይ አሁን ደግሞ እቺ አሁን ሄርሜላ በቃ ከአብርሃም ጋር ያለው ነገር ካደሩት በኋላ በቃ እሱ በጣም እንትን ብሎት ነበር። ውስጡ ተስፋ አድርጓል። ገብቶሻል?
በቃ ሩታ ከተለያየች ከአብርሃም ጋር በሚል ነው ተስፋ ያደረገው። ምክንያቱም በቃ ከአብርሃም ጋር ከሄርሜላ ጋር ቀለበት አይ ቴዲ በጣም እኮ ያደረከው ነገር እግዚአብሔርን የሞኝ ነገር ነው። ምናልባት ፍቅር እኮ አታፈቅራትም ማለት ነው። እኛም እንትና አሳልፈናል። ያንተ ስሜት አይገባንም አይደለም፣ ግን የምትከፍለው መስዋዕትነት የምትከፍለው ዋጋ ግን ትክክል አይደለም ነው። ስንት ወጪ ያወጣት ሄዳ እኔ የምሬ ነው። እኔ ራሱ በጣም ውስጤ እየተጎዳ ነው። ውስጤም ባይውላ የማይሆን በቃ የማይሆን ነገር ነው የጀመርከው። እንትንም አይሆን ነው ቴዲዬ። አሁን እስቲ አስበሽዋል? ብዙ ነገር ይኸውልህ፣ እኔ ትናንት ከተፈጠረው ነገር በኋላ ሄጄ ቀጥታ አናግሪያት ነበር ሩታን ራሱ። የምሬ ነው ጌታን እኔ አልቻልኩም በቃ። ምክንያቱም እዚህ ጋር በመሀል ማንም ሰው እንዲጎዳ ስለማንፈልግ እሷንም ሄጄ አናግሪያታለሁ። እሷ እንደውም በቃ ማለት ደስ የሚል የሆነ እንትን መልስ ነው የሰጠችኝ። ጥሩ በቃ ስነ ምግባር ያለው መልስ። አሁን እሷ የፈለገ ነገር ቢሆን አብርሃም እዛ ጋር ምንም ያደርግ ምንም ያጥፋ፣ ያንን እሱ ያጠፋውን ጥፋት እኔ መድገም የለብኝም። ምንም ቢሆን የልጅ አባት ነው። ስለዚህ የቴዲ ነገር ምንም የማይሆንና የማይሆን ያበቃለት የድሮ ታሪክ ነው። ገብቷላ? ስለዚህ አንተ ራስን እዚህ ጋር መሰብሰብ ነው ያለብህ። በቃ ስታስበው እውነት ነው። አይሆንም ቴዲ፣ የተሳሳተ መንገድ ነው የመረጥከው። ይሄ ሁላ ደግሞ ርቀት ከመሄድ በፊት መጀመሪያ ከኛ ጋር ማውራት ነበረብህ፣ ከኔ ጋር ማውራት ነበረብህ። አንተ በጣም በዚህ መሀል እኮ ብዙ ነገር ስታደርግ ሩታ እየተጎዳች መሆኑን አላሰብኩም። አንተ አሁን የሄርሜላና አብርሃምን አንድ አድርገህ አብርሃምን ከሩታ ለይተህ ሩታን ያንተ የማድረግ ስራ ነው እስከዛሬ ስትሰራ የነበረው። ያ ግን በመሀል ሩታን እየጎዳት መሆኑን አንተ አልተገነዘብከውም። ስለዚህ አሁንም ደግሞ የማይሆን ነገር ነው። ተው፣ ተመለስ፣ ይቅርብ በቃ። ማንኛውም ሰው ያፈቅራል፣ ግን በቃ እንትን ይላል ነው ይሳካልም አይሳካም አይደል? ስለዚህ ይሄንን እኔ በጣም የሚገርምሽ ደግሞ በቀደም ለፕራንክ በሚል ማን ነው የተደረገው የቀለበት ስነ ስርዓት አለ። እንደዛ ከኛ ጋር እንደዛ እያወራ ወርቅ ገዝቶ መስጠት አሁን እንደዚህ እኮ ካንተ አይጠበቅም። እግዚአብሔርን ቴዳ በትክክል አይደለም ያረከው። ምንድነው ይሄን ያህል መስዋዕትነት? ለምን አንተ ገንዘብህንም ራስህንም ለምን ታጣለህ? ቴዳ ሁሌ እንደተበሳጨ ሁሌ እንደተሰቃየ እስከመቼ እንደዚህ ዋጋ የምትከፍለው ለምንድን ነው? ለሰዎች ገንዘብ የምትከፍለው፣ ለሰዎች ሲሆን ነገር የምትልከው ሁሉ ነገር ሌላ ሰው እኮ አሁን እኛ አጠገባችን ያለ ሰው ነው እንደዚህ ያልታየን። ግን እኛ መመለስና መምከር ያለብን አንተን ነው እንጂ ሌላ ሰው አይደለም። ማይኔ አሁን አንድ ነገር የምነግራችሁ ነገር ቢኖር ፍፄም ከዚህ በኋላ ሁለታችሁም በቃ ማወቅ ያለባችሁ የትኛውም እርዳታችሁ አያስፈልገኝም፣ ምክርም አያስፈልገኝም። በህይወቴ ጣልቃ አትግቡ። በቃ አትንኩኝ። ህይወት ላይ ካልገባን ማን ይገባል? ማይ በቃሽ፣ በቃ ካላረመን ማን ሊያረም ነው? እኛ እኮ ላንተ የሚሆነውን ነገር ነው እየነገርን ያለው። እንደዚህ መጥፎ እንትን ውስጥ መግባት የለብህም። ኦቨር ስትረስ ጥሩ አይደለም። የምር ይጎዳሃል እኮ ቴዳ። እንደዚህ አይነት ስትረስ በሽታ አለው እና ታውቅም ቴዳ። አንተ ከዚህ በፊት አውርተህ ማይ ተይ፣ በቃ ተይ፣ ስለምንም አትጠይቂ። ያለችበትን ሁኔታ ስላላወቅሽ አውቃለሁ፣ ይገባኛል እኮ ያለው ነገር አውቃለሁ። እንደዚህ የሚገባ ያንቺ ሆኗል የኔ ፍቅር የኔ ወለላ። እሺ ያንን እኮ ከጎኗ ሆነን ማገዝ እንጂ ታዲያ አሁን አንተም እኮ ሌላ ጭንቀት ልትሆንባት ነው። አሁንም እዚህ ጋር ፍቅሬን ተቀበኝ አንተም ሌላ ቴዳይስ አሁን እንትን ማለት እኮ ምንም አያስፈልግም። እሺ በቃ ተው፣ አይደለም እንደዚህ አይደለም። እንትን አትወልተው ቴዳ። ቴዳ ራስህን አረጋጋ በእናትህ ፕሊዝ። ቴዳ አንተ ፕሊዝ ወንድም በእናትህ አይደለም እንደዚህ አይደለም። ቴዳ
እንዴ እኮ ማልቀስ ምናምን ነገር አይጠበቅም። ደግሞ እንዴት ታለቅሳለህ ምናምን? እኔ እኮ የሌለብህ አይነት ሱሶችንም ሳይኮ እኔ እንደዚህ አይነት እንትን ውስጥ እንደገባ አላውቅም። እኔ ብዙ አይነት ነገር አይገርምሽም? እኔ አሁን ሰምቼ በጣም ነው የደበረኝ። ቴዳ ማልቀስ አይጠበቅብህም። አንተ ወንድ ነህ፣ ኮስተር በል። ከአንተ እንባ ከወንድ ልጅ እንባ አያስፈልግም። በቃ ለምን ነው የምታለቅሰው? በቃ ሁሉም ሰው እኮ ያፈቅራል። አንተ ብቻ አይደለም እንዴ? ሩታ እውነትህን ነው፣ የምትፈቀር ሰው ነች። ምርጥ ባህሪ ያላት ምስኪን የሆነች ሴት ነች። ትክክል ነው፣ ምርጫ ትክክል ነው። ግን በቃ እግዚአብሔር ደግሞ እህሏቸዋል አለው። ያው ማይኮ በደንብ ሄዳ አውርታታለች። ግን እሷ የሚገርምህ ማለት ነው እኔ ስለሷ ሳወራ ራሱ እግዚአብሔርን እኔ እንባዬ ነው የሚመጣው። አንቺ ማርክሰሽ ደግሞ እሱን ታስለቅሽ ነው አይደለም? በቃ ማለት ከዚህ በላይ ሩታ በጣም መፈቀር አይደለም ምንም የሚገባት ሰው ናት እኮ። ግን አይሆንም ደግሞ አሁን ካለችበት ነገር አንፃር አይሆንም። ገብቷል? የእሷን ህይወት ነው የምናወሳስበው። ጭራሽ ፕሊስ አታልቅስ። በቃ ወንድሜ እኛ እሷን ከጎኗን መርዳት ያለውን ነገር ማስተካከል እንጂ ጠላቶቿን ከፊት እየቀደምን ጠላቶቿን መምታት ነው፣ ክንፋቸውን መምታት እንጂ ያለብን አሁን ለሷ ደግሞ ሌላ ጭንቀት መሆን የለብንም። ገብቷል? እናውቃለን። በቃ ቴዳ በቃ ቴዳ ፕሊስ በእናትህ በቃ ማስተካከል ያለበት ነገር ማለት ነው እግዚአብሔር ነው። ያንተ ቃላት ማለት ነው እግዚአብሔርን መቼም የትም ቢሆን ማለት ነው ሩታ ተመልሳ አንተ ጋር መምጣቱ አይቀርም። ግን ያው የተራራቃችሁበት የተለያያችሁበት የትምህርት እንትን ነው በቃ ባይ ዲፎልት እናንተና እሷን ይለያችሁ። በቃ አንተም ደግሞ እኮ ሴተውኝ በእናትህ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ